ወንድምነት ወንድሜ እሷን ምንም ያህል ባፈቅራትም አንድን ቀን እሷን የኔ ለማድረግ አስቤ አላውቅም። በቃ ይኸውልህ ወንድሜ ይህ ስሜት እንዴት እንደተሰማኝ አላውቅም። ልዑሌ ይህ ስሜት እንዲሰማክ ፈልገው ነው የተሰማክ? በጭራሽ ፈልጌው አይደለም። እኔ እኮ ለምን አፈቀርክ አላልኩም፣ ግን ለምን እሷን ልዑሌ? በቃ አንተ እንዳልከው እሷን አለማፍቀር ከባድ ነው። ሁሉን ነገር እያወቅ ወንድሜ ከዚህ ስሜት ለመውጣት ከራሴ ጋር ብዙ ታግዬ ነበር። ተው ልዑሌ፣ እመነኝ ወንድሜ ፈልጌው አይደለም። እውነት እንዳምልክ ትፈልጋለህ? ይኸውልህ እውነት እንዳምልክ ከፈለክ ላረገችው ነገር ዋጋ አፈቅራት አልነበረ እንዴ? እንዴት በዚህ ልክ ልትጨክንባት አስብክ? ስላፈቀርኳት መሰለኝ እሷ የጨከነችብኝ። ፍቅር እኮ በቀልን አያውቅም። ፍቅር እኮ ላፈቀሩ ሰው ደስታ መኖር ነው ወንድሜ። እሱን አንተ አትነግረኝም። አሁን ከኔ ጋር ነህ ወይስ ከሷ ጋር? ኧረ ተው ወንድሜ። ከኔ ጋር ነህ ወይስ ከሷ ጋር? እውነት ነው ነበር ተረፍኩኝ እንጂ። ቆይ እንዴት ሊያግትሽ ቻለ? ብቻዬን ስራመድ ድንገት አገኘኝ። እሺ ቆይ እንዴትስ ሊለቅሽ ቻለ? ማን ነው ለቀቃት ያለ? ኢንስፔክተር ቃላብ። ለቆኝ እንደሆነ ቃላብ እንዴት አወቀ? ሄሎ ወይ ወዴት ሄድሽ? አያለሁ እዚሁ ነኝ። እና አልመለሽልኝም እኮ። ምን ነበር ያልከኝ? እንዴት ሊለቅሽ ቻለ? ለቆኝ አይደለም አምልጫው ነው። ደርጓታል። ስለዚህ እሱን ብቻ እንቅጠዋ። ተቀጣን፣ ሁለቱንም አንድ ላይ ነው። እሷን ተዋት ወንድሜ፣ እሷ ምንም አታውቅም። አልገባህም እንጂ እሱን ቀጣን ማለት እሷን ቀጣን ማለት ነው። ከራሷ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ተጠይቃለሁ። ዜማ ክፍል 73 ይዤ መጥቻለሁ ማለት ነው። እንግዲህ ባለፈው 72 ላይ እንደተመለከትነው ናቲ ልዑልን ዜማን አፍቅረሃታል ወይ እያለ ይጠይቀዋል። እሱም አዎ አፈቅራታለሁ ሲል ይመልስለታል። ወይኔ ናቲ ለምን እንዴት እንደዚህ ሊሆን ይችላል? በማለትም ናቲ በጣም ይናደዳል። ከዛም ልዑሌ ይኸውልህ ወንድሜ እያለ ለማረጋጋት ይሞክራል። ናቲም ብራቦ በጣም ነው ወንድምነትህን ያሳየኸኝ ሲለውም ወንድምህ በሷ ምክንያት ስንት ስቃይ እንደገባ ስንት መከራ ውስጥ ስንት ችግር እንዳሳለፉ እያለ ሲነግረውም ፈልገው አይደለም በጭራሽ እንደዚህ አታደርግም ዜማዬ እያለ ይከራከራል። ለዜማ ማለት ነው ልዑሌ። ናቲም በቃ ዝም በል ከዚህ በላይ ምንም መስማት አልፈልግም ምንም አትበላይ ሲለውም ይሄ ስሜት መቼ እንደተሰማኝ አላቅም ሲልም ይጠይቀዋል። በጭራሽ እኔ ፈልጌው አይደለም ሲለውም ለምን አፈቅርህ እኮ አላልሁም ግን ለምን እሷን ሲልም ናቲ ይጠይቀዋል። አንተ እንዳልኸው እሷን አለማፍቀር ከባድ ነው ሲልም ልዑሌ ይመልስለታል። ከቤት ስወጣኔ ብዙ ነገር ታግዬ ነበረ ሲለውም ተው ልዑሌ ተው እያለ ሲጠይቀውም እመነኝ ወንድሜ እኔ ፈልጌው አይደለም ሲለውም እንዳምነህ ከፈለክ ላደረገችው ዋጋ እናስከፍላታለን ሲለውም አንተ ወንድሜ ግን ለምንድነው እንደዚህ የምታደርግ? በዚህ ልክ ለምንድነው የምትጨክንባት? ፍቅር እኮ በቀልን አያውቅም ላፈቀሩት ደስታን እንጂ ሲልም ልዑሌ ይመልስለታል። እሱን አንተ አትነግረኝም? አሁን ማወቅ የምፈልገው ከኔ ጋር ነህ ወይስ ከእሷ ጋር ነህ ሲለውም እኔ ሁለታችሁ እንድትጎዱ አልፈልግም ሲለውም እኔ ተጎድቻለሁ ድጋሚ እኔ መጎዳት አልፈልግም አሁን ተራው የሷ ነው ሲልም ያስጠንቅቆት ይነሳል። እሱም ልዑሌ ምን አይነት ጣጣ ውስጥ ነው የገባኸው እያለ ሲልም ናቲም አሁን ምርጫው አንተ አሁን ወይ እሷን ወይ እኔን ትመርጣለህ ይልና ጥሎት ይሄዳል። ልዑሌም ምን አይነት ችግር ውስጥ ነው የገባሁት ምንድነው የማደርገው እያለ በሐሳብ ውስጥ ነው። አቤልና እድልም ኢዛናና እድልም
እስከመቼ ነው በዚህ ችግር ውስጥ የምንኖረው? እስከመቼ ነው የምንሳቀቀው? ሲለውም አሁን ግን ሁሉንም ነገር ፊት ለፊት እጋፈጣለሁ ሲልም እትፍ አልቀረብህም፣ አሁን የምትጋፈጥ አትመስልም እንዴ ስትለውም እኔን ኢዛናን አላወቅሽኝም ማለት ነው ሲልም ይመልሳል። ኧረ ተው እኔ አላውቅህም እንዴ ስትልም ትጠይቀዋለች። እርግጠኛ ነህ ግን ትላለች። ምን ምፈራ መስሎሽ ነው እንዴ ሲላትም ውይ እናቴ መጣ ብላም ታስደነግጠዋለች። ለዚህ ልብህ ነው እንዴ እንደዚህ ሆነ ስታወራ የነበረ ብላም እሷ ትመልስለታለች። አንተ ቦቅቧቃ ነህ ስትልም ትጠይቀዋለች። ሰምተሻ ምንም ብፈራ ለነፍሴ ባሪያ አልሆንም ሲል ይጠይቃታል። ምንድን ያልኸው? ምን ስትለውም ምን ለማለት እንደፈለሁ በደንብ ገብቶሻል ሲላት ምንድነው ስትለውም ከናቲ ግን እንዴት ነው ያመለጥሽ ሲልም ድጋሚ ይጠይቃታል። ጀርባውን መትቼው ከዛ መለጥ ስትለውም አግቶሽ ነው ጀርባውን የሚሰጥሽ? ኧረ ተይ ያመንኩሽ እንዳይመስልሽ ሲላትም እና ታዲያ እንዴት ነው ያመለጥኝ? አይ እሱ ራሱ ለቆሽ ነው እንጂ አንቺ ግን አላመለጥሽም ሲልም እንትን ይላታል። ኤልጅማ የሆነ ነገር የሚያውቀው ነገር አለ ብላ እሷም ትላለች። ለማንኛውም ይመችሽ ብሎ ጥሏት ይሄዳል። እና የት ነህ ስትለውም ወደ ቤት ነው የሚሄደው ብሎም ይሰናበታታል። ከዛም ወደ ቤት እየሄደ እያለ ቃላብና አቤንን ያያቸዋል። አንተ ተንከሲስ ለካ ከሱ ጋር ነው እንደምትሰራው ከነሱ ጋር ነው የምትሰራው እንደዚህ ሸወድከም ማለት ነው እያለም ኢዛና በጣም ይናደድና ለእድል ይደውልላታል። ለእድልም ደውሎ ቃላብን አየሁት ካቢኒ ጋራ ብሎ ይጠይቃታል። ምን እያልክ ነው ስትልም ጠይቀዋለች። አዎ አየሁት በአይኔ በብረት ነው ያየሁት እያለ ቆይሽ ለማንኛውም የት ነው ያለሽ እንገናኝ ብሎ ይቀጥራታል። እሷም ልክ ከሱ ጋር አውርታ እንደጨረሰች ለናቲ ትደውልና ቃላብና አቤኒ አብረው እንዳሉና አንድ ላይ እንደሆኑ ትነግረዋለች። እና መጀመሪያውንስ ዜማ አይደለች እንዴ ጠራችሁ? ለነገሩ ሌላ ነገር ስታገኝ ደህና ነገር ስታገኝ ደውይል፣ ለዚህ አትደውይል ይላታል። አንቺ ብቻ ነሽ ማታውቂው እንጂ እኔ ያውቃለሁ ብሎ ናቲ ይመልስላታል። አቤኒና ቃላብም እንግዲህ ሶስተኛው ሰው ግን ማን ይመስልሃል ብሎ አቤኒ ቃላብን ሲጠይቀው እኔ ግን ልዑል ይመስለኛል ይለዋል። ልዑልም ናታንም ናቴም አይሆኑም ሲለው ታዲያ ማን ነው ብሎ ሲጠይቁ እኔ ግን ወይ ያዳ የሆነ ሲለው ያዳ እንደዚህ አያደርግም ሲለውም የቅርብ ሰው ማንኛውም ሰው ማመን የለብንም ያልከው አንተ አይደለ? ስለዚህ እሱም ሊሆን ይችላል ሲለውም ለካ አንተ ትሆን እንዴ ቃል እሱ ያዳን የደበቀው ያዳ ስልክ እየሰራ አይደለም ሳምንት እንደዛ ሆኖታል አንተ ትሆን እንዴ ሲልም አቤን ይጠረጥራል። ያዳ ማለት ጓደኛዬ ብቻ ሳይሆን ወንድሜም ጭምር ነው ሲልም ይጠይቀዋል። ያዳን ከምጠረጥረው ራሴን ብጠረጥር ይሻለኛል ሲለውም በዚህ ልክ ግን ሰው ባታምን ልክ ነው ሲለውም አይ እሱ ስለክ ነው ግን በዚህ ልክ ያዳ እንደዚህ አያደርግም ሲልም ይመልስላታል አቤኒ ማለት ነው። ቃላብም ኢዛና እንዳየው ገብቶታልና አየኝ በቃ እያለም እይተን ከሳየኝ በቃ እያለ እንትን ይለዋል። አቤልም ለእድል ደውሎ እናት ይዞሽ ነበር አይደለ እንዴት ነው ያለቀቀሽ ሲልም ይጠይቃታል። እሷም ከጀርባው መትቼው ነው ያመለጥ ስትለውም አይ ቃላብ ግን ለቋት ነው ያለኝ ሲልም ይጠይቃታል። ግን እንዴት ነው የምታመልጪው አንቺ ሲልም እሱም ጥያቄ ፈጥሮባታል። እንዴት በሙሉ ልብ እንደዚህ ሊል ይችላል ለቋት ነው ይላል ስትልም ትጠረጥራለች። ወንድሜ አሁን ካንተ ጎን ነኝ ሲልም ለናቲና ልዑል ይነጋገራሉ። ለምን አቤንም ብቻ አንቀጠው ምሳሌ ለምን አንተዋትም ሲለውም አልገባህም እንጂ አቤን ቀጣህ ማለት እሷን ቀጣህ ማለት ነው። እኔ ሁለቶችን ብተዋቸው አይማረኝ ማለት ነው ብምራቸው እያለ ይዝታባቸዋል። ምን አይነት ጣጣ ውስጥ ነው የገባሁት? በቃ እሷ ላይ ምንም ነገር ከምናደርግ አቤን ላይ ብናደርግ ይሻላል ይላል ልዑል ማለት ነው። እሱ ደግሞ እኔ በጭራሽ ምንም አልተውም አሁን እንድትመክረኝና እንድትለምነኝ ሳይሆን እኔ መጎን መሆንህን ወይም አለመሆንን እንድታሳውቀኝ ነው ሲልም ናቲ ልዑልን ይጠይቀዋል። ስለ ቃላብ አታውቅም ማለት ነው? እስከዛሬ እንዴት ሳታውቅ ቀረች? አዎ እስከዛሬ ድረስ አታውቅም። ከዚህ በኋላ ግን
ከተለኮሰ አይቀር በደንብ እናነደዋለን ይላሉ ልዑልና ናቲ ማለት ነው። እያወራሽ በመሃል ላይ አቋረጥኳት አውቃለሁ ብዬ እች ወረኛ ሲልም እንትን ይለዋል። ያንን ወደ አደር ኢንስፔክተርን እንግዲህ ይሰራለታለሁ እያለች ነው። ይህ ሁሉ ነገር ግን በእኛ እጅ መሆኑን አላወቁም እነዚህ ቡችሎች እያሉ ወንድማማቾች ይመካከራሉ። እና ምንድን ነው የምናደርግ ሲልም ኢዛና እድልን ይጠይቃታል። ከዛሬ ሲጫወትብን ነበር ማለት ነው። እንዴት? እኔ እኮ መጀመሪያውን ነግረሽ ነበር ይላታል። ተጫወተብን እኮ ይሄ አስመሳይ እያለች እሷም እሱ ይገርመሃል እኛ ጋር የመጣው ለማን ሆነ ነውና ሲልም ለዜማ ብሎ ይነግራት። ዜማ በህይወት መኖሯን ከጅምሮ ያውቅ ነበር ማለት ነው ሲልም ይጠይቃታል። አይገርምም? ወይኔ ኢዛና ለማንም መጫወቻ አለሁን ግን እንዴት ነው ያልተጠራጠር ነው ሲሉም መቼም የሚያስጠረጥር ነገር ሰራ እና ግን ወደኛ ለምን መጣ ሲሉ ማስረጃ ፈልጎ ነው። እና ምንድን ነው? ሶስተኛው ስለ አዳ ለማወቅ ነው የመጣው። ለዛና ወደኛ የመጣው ሲሉም ይሄ እንደዚህ ያሉ እያወሩ እያለ ከጀርባቸው ቃላቡ ይመጣል። ከዛም ኢዛና ብሎ ሲጠሩም እንግዲህ የዛሬ ቪዲዮ ከዚህ ላይ ያልቃል ማለት ነው። ውድ ቤተሰቦች ስለነበረን ቆይታ ከልብ አመሰግናለሁ።